ኢየሱስ ታዲያ ምንድነው ተኝቷል? እኔም የተኛ ሰው መቀስቀስ እችላለሁ እኮ እኔ አንቺ ከተኛሽ እቀሰቅስሻለሁ። አሁን ተኝ እስቲ። የተኛ ሰው መቀስቀስ ቀላል ነውና አይ እሱ ተኝቷል አልሞተም አለ። አይ እሱ የሄደው የተኛ መቀስቀስ ነው ሄደ እንጂ የሞተን አይደለም። እሺ ይሁንና እሱንም ራሱ እንዴት ቀሰቀሰ ስንል ሄደና እጁን አነሳና ወደ ላይ ሰዎቹ ከሱ ኋላ ቆመዋል እሱን ለማየት እጁን አነሳና ምን አለ? አባቴ ወይ ስለሰማኝ አመሰግናለሁኝ። ሁሌም እንደምሰማኝ አውቃለሁ አለ። ሁሌም እንደምሰማኝ አውቃለሁኝ፣ ግን ይሄን የምለው ከኔ ጀርባ ያሉት አንተ እንደላከኝ እንዲያውቁ ነው አለ። አንተ እንደላከኝ። ታዲያ አንተ ሙታን መቀስቀስ የመጣው እግዚአብሔር ልኮክ ነው እንጂ አምላክ ሆነ አይደለም የሚለው ነገር መጣልኝ። ምክንያቱም አንተ እንደላከኝ እንዲያውቁ ነው አለ እኮ ሰዎቹ ከሱ ጋር የሚቆሙት አንተ እንደላከኝ እንዲያውቁ ነው አለ። በቃ እነሱም አወቁ እሱ እንደላከ፣ እሱም እግዚአብሔር አምላኩን አመሰገነ። በቃ እሺ ይሁንና ጀልባ ላይስ እንዴት ተደርጎ ነው ስለው ኢየሱስ ክርስቶስ ተኝቶ ነበር አሉኝ። እሺ አልኳቸው። ተኝቶ ከዛ ውሃ እንትኑ ተነስቶ ሰውን ማዕበሉ ተነስቶ ሊገላቸው ነበር። ከዛ ቀሰቀሱት ኢየሱስን አሉ። እንዴ እግዚአብሔር ነው አላላችሁም ስላቸው አዎ አሉኝ። ታዲያ እግዚአብሔር ተኝቶ ማንቀሰቀሰው? እኔ ይሄን አላመልክም አልኳቸውና ዝም ብዬ ወጣው። ተውኳቸው እንደዚህ ራሳቸው ገባ ብዬ የአማርኛ እና ከዛ መጣው። እሺ አሁን እግዚአብሔር የምትሉት ሌላ አምላክ አለ ወይስ የለም ራሱ አልኩኝ። አለው ወይስ የለም ስለው እረ ራሱ አምላክ አለው መጽሐፍ ቅዱስ ላይ። የቱ ጋር? ዮሐንስ ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ምን አለ? እኔ ገና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብለሽ ነገራችሁ አለ። እንዴ እሺ አባቴና አባታችሁ እሺ ይሁን፣ ወደ አምላኬ ይላል እንደ ኢየሱስ እናንተ አምላክ ነው አላላችሁኝም? እረ አምላክ አለው እሱም እኮ አሉኝ። ታዲያ አምላክ ካለማ የእሱን አምላክ አመልካለሁ እንጂ ለምን እሱን አመልካለሁ አልኳቸው። ተውኳቸው፣ እነሱንም ተውኩ። እንዴ እሱ አምላክ ካለው ለምን ከእሱ ጋር እታገላለሁ? እሱ የሚያመልከው አምላክ አላመልክም ብዬ ተውኩኝ። ስለምናቸው ነበር፣ ሰግድላቸው ነበር። ኢየሱስ አለ ይሰግድ ነበር፣ ይለምን ነበር አምላኩን። ኤሎሄ ኤሎሄ ለማ ሰበቅተኒ አለ። ኢላሂ ኢላሂ ለምን ተውከኝ አለ። አምላኬው አምላኬው ለምን ተውከኝ ብሎ ለመነ ኢየሱስ። እንዴ ታዲያ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ካለ እኔም አምላኬ አምላኬ ለምን ተውከኝ አልልም እንዴ? ኢየሱስ ኢየሱስ ለምን እላለሁ አልኳቸው። ከዛ እሺ ብዬ ተውኩኝና አምላኬ ማለት ጀመርኩኝ። እኔ ኢየሱስ ማለት ትቼ አምላኬ አምላኬ ማለት ጀመርኩ። ምክንያቱም ኢየሱስ አምላክን ስለምን ከነበረ እኔም አምላክ መለመን ነው እንጂ ኢየሱስ ለምን ለምናለሁ ብዬ ተውኩኝ። ከዛ መጣውኝና ታዲያ እሺ እንደዛ ከሆነ ምን ይሻለኛል? እንዴት ናችሁ ታዲያ? ኢየሱስ ክርስቶስ እናንተ የምታመልኩት ጥሩ አይደለም፣ እኔ እንኳን ትቼ ሄጃለሁ እናንተ ስላቸው፣ አይ ኢየሱስ እኮ እውነትም መንገድም እኔ ነኝ አለ፣ ከኔ በስተቀር ወደ አባትም መሄድ የለም አለ ነው። አዎ ታዲያ ምን ችግር አለ ታዲያ አልኳቸው። ቦታውን ማት የምትፈልግ ከሆነ እያሳየውሽ ትፈልጋለሽ? እያወጣው ወይስ እንደዚህ ላውራ? አዎ ከዛ በኋላ ልክ ይጄ ዮሐንስ 14 ቁጥር 1 ጀምሬ እስከ 6 ማንበብ ጀመርኩኝ። በእኔ የሚመኑ በእግዚአብሔር የሚመኑ ላል ኢየሱስ ክርስቶስ። እንዴ በእኔ የሚመኑ በእግዚአብሔር የሚመኑ ካለማ ምን ማለት ነው ታዲያ? ሁለት አምላክ አለ ብዬ ስጠይቀው ፈተሽኩኝ ወንጌል። ከዛ በኋላ ለካ ኢየሱስ ክርስቶስ በእኔ የሚመኑ ማለቱ እኔ መልእክተኛ ነኝ ማለቱ ነው። በእግዚአብሔር መኑ ስል ደግሞ አንድ አምላክ እንዳለ ነው። የት አገኘው ታውቃለሽ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድ አምላክ የምለው ኢያስ እንደ ወደዛ ዙሪያ እንኳን ባሳይሽ ደስ ይለኛልና መረጃዎችን ሰዎች አሳያት እያሉኝ ነው። ድንገት ክርስቲያኖችን መሆን ስለሚችሉ ላሳይልሽ፣ እነሱም ይማራሉ በዚህ። ከዛ ታዲያ ምንድነው ስል ለካ ኢየሱስ ክርስቶስ ያለ ነገር አለ። ምን አለ? አንድ አምላክ እንዳለ አስተማረ። ይኸው እውነተኛ አምላክ ብቻ አለ። እውነተኛ አምላክ ብቻ የሆንክ አንተን የላከኝንም አለ ኢየሱስ ክርስቶስ የላከኝ አለ። ይኸው ስንት አምላክ አለ? እውነተኛ አምላክ ብቻ አለ፣ አንድ ብቻ የሆንክ አለ። አንተን የላከኝንም ኢየሱስ ክርስቶስ ያወቁ ዘንድ ወይ ደግሞ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ ክርስቶስ ተልኮ መጣ እንደ ኢየሱስ ተልኮአል ብለን ካመን ዘላለም ሕይወት እንገባለን ጀነት አልኩኝና በቃ ኢየሱስ ክርስቶስ እግዚአብሔር ካላከማ ጀነት እገባለሁ። አንድ አምላክ አለማ በቃ አንድ አምላክ እያመለኩ ነው። እኔ አንድ አምላክ አለ የምለው ቁርአን ብቻ ነው።
ቁርአን ምዕራፍ 112 ላይ ምን ይላል? በል ያ ሙሐመድ አላህ እኮ አንድ ነው ይላል። አላሁ ሰመድ አላህ እኮ የሁሉም መጠጊያ ነው ይላል። ለም የሊድ ወለም ይውለድ ይላል። አይወልድም አይወለድም ይላል እግዚአብሔር ቁርአን ላይ። ወለም የኩን ለሁ ኩፉወን አሐድ እሱን የሚመስልም የለም ይላል ቁርአን። ክርስቲያኖች ጋር ስትመጣ ደግሞ አይ እኛ እግዚአብሔር እንመስላለን ኢየሱስም አምላክ ይመስላል አላለሁ እንዴ። ኢየሱስ እግዚአብሔር እኛን የሚመስል ከሆነ እኛ ወንዶች ነን። እግዚአብሔር ሴት ነው ወይስ ወንድ ነው የሚመስለው? ጸጉሩስ እንዴት ነው? ጾታውስ እንዴት ነው? ገባሽ? ጸጉሩሽ የአሜሪካዎች ነው የኢትዮጵያኖች ነው የሚመስለው? ጸጉሩ ነጭ አለ፣ ቀይ አለ፣ ጥቁር አለ። ስለዚህ ይሄማ አይሆንም፣ ከሎጂክ ጋር ራሱ አይሄድም። እግዚአብሔር እኛን አይመስልም። ስለዚህ ቁርአን ላይ እግዚአብሔር የሚመስል ወይ ደግሞ አላህ የሚመስል የለም ስላለኝ እሱን የማይመስል አንድ አምላክ ብቻ ቢጤ የሌለውን እሱን ላመልክ ብዬ ሄድኩኝ። ከዛ ኢየሱስ ክርስቶስ ሕይወት ነው አሉኝ። ይኸው እዚች ጋር ምዕራፍ 14 ቁጥር 6 ላይ ይኸው የምታይ ከሆነ ወንጌል ላይ ምን ይላል? ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ኢየሱስ ክርስቶስ መንገድ ነው። አዎ ቁርአን ላይ እጄ ሳየው መጽሐፍም ላይ አዎ ሰዎችም የሚያስተምር ነበር። የጠፉትን እየመለሳቸው ነበር። ገባሽ? የጠፉትን ሰዎችንም ከመንገድ እየመለሳቸው ነበር። ስለዚህ መንገድ ሲያሳያችሁ ስለነበረ ኢየሱስ መንገድ ነው ይላል። ኦኬ ችግር የለውም። ኢየሱስም ሕይወት ነኝ ይላል። ምንድነው ሕይወት? ኢየሱስ ክርስቶስ ጀነት ነው እንደ ብዬ ስለው ጀነትማ አይደለም ኢየሱስ። አይ ጀነትም የፈጠረ እሱ ነው። ታዲያ ሕይወት ምንድነው ብዬ ጠየቅኩት። ሕይወት ማለት እኮ ሕይወት ይሰጣል አሉኝ። እንዴ እሱ ራሱ ሕይወት እኮ ያገኘው ከአባቱ ነው። ሕይወት አልነበረም ኢየሱስ ራሱ ሕይወት አልነበረም። ከኔ ጋር ነሽ? አዎ እየሰማሁ ነው። አዎ ኢየሱስ ሕይወት ራሱ አልነበረም። እንዴት ሕይወት ይሰጠኛል አልኩኝ። ኧረ ነበረው ስሉኝ እኔ ደግሞ ቆይ እሺ እንደሌለው ላሳያችሁ አልኩኝ። ይኸው እዚች ጋር ዮሐንስ ወንጌል ምዕራፍ ስንትና ነበር 5 ቁጥር 26 ላይ ኢየሱስ ምን ይላል? ይኸው ወንጌል ምን ይላል? አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው አለ። ታዲያ መጀመሪያ የለውም ማለት ነው። አብ በራሱ አለው ሕይወት። ይኸው እንደምትመለከት አብ በራሱ ሕይወት እንዳለው አይደለም ብለው አብ በራሱ ሕይወት አለው። እንዲሁም ደግሞ ወልድ አለ በራሱ ሕይወት እንዲኖረው ማን ሰጠው? አብ ሰጥቷልና ይላል። አብ ነው የሱ ራሱ ሕይወት ተሰጠ። ታዲያ አብ ለኢየሱስ ክርስቶስ ሕይወት ከሰጠ የትኛ ሕይወት ነው የምሰጠኝ ከተባለ አይ ስልጣን ተሰጥቷል አሉኝ። አይ ስልጣን ከተሰጠማ ችግር የለውም ከስልጣኑ ነው የምሰጠኝ እንጂ እግዚአብሔር አይደለም ማለት ነው። እግዚአብሔር መልእክተኛ ነው እያሉኝ ደግሞ የሚገርምሽ የሰው መብት ያለው ቁርአን ውስጥ ነው። ለምሳሌ አንቺ ብትደፈሪ መጽሐፍ ቅዱስ ምን ያደርግልሻል አምላክ? አንቺ እኮ ዛሬ ብትደፈሪ ነገም ጨምሪ ነው ይደፍርሽ ነው። ምክንያቱም ግራ ቀኝ ከሰጡ መጡሽ ግራ ስጪ አይደለም ነው እግዚአብሔር። ዛሬ ከሳመሽ ነገ ደግሞ ሌላ ጨምሪለት ነው እንዴ? እውነት እኮ ነው። ዛሬ አንድ ወንድ መጥቶ ከሳመሽ ነገ ደግሞ ሌላ ነገር ጨምሪለት ማለት ነው። ለምን ቀኝ ከመታሽ ይሄን ጨምርለት ስለምል ዛሬ እዚህ ከሳመሽ ነገ ደግሞ ሌላ ነገር ስጪው ነው። እኔ ደግሞ ቁርአን ላይ ሴት ልጅ ወንድ ልጅ ሴት ልጅ ከደፈረ ቅጣት አለው በእግዚአብሔር ዘንድም በሰው ዘንድም። ስለዚህ ሴት እዛ ክብር ከሌላት እኔ እስልምና ጋር ሴት ከተደፈረች ወንዱ ይጠየቅበታል ብዬ እምቢ ብዬ ተውኩኝ። እሺ አሁን አንቺ ለምሳሌ አባትሽ ብሞት እግዚአብሔር አያደርገውና ወይ ከቤተሰቦች ሰው ብሞት የአባትሽን ሀብት እንዴት አደርገሽ ነው አንቺ እኩል የምትካፈይ ከወንድሞችሽ ጋር? ግዳጅ የት ትሄጃለሽ? ፍርድ ቤት ነው የምትሄጂ ግዳጅ፣ ወይ ደግሞ ሽማግሌ መጥቶ ነው የሚያካፍላቸው። እኔ ሴት ስለሆንኩኝ እኮ ወንዶቹ ካሉ እኮ ለሴት አይሰጡም ሲጀመር። ለምን? ይሄው እሱ እኮ ነው ችግሩ። ለምን አይሰጡም? አይደለም ሴቶቹ ቢሆን ኖሮ ሴቶቹ ችግር የለም። ወንዶቹ እዛ ለምሳሌ የአባቴ ቦታ ይኖራሉ አይደለ? ገዛ ስለሆነ ሴቶቹ ሲጀምር በጭራሽ አይጠይቁም። ምክንያቱም እነሱ አገብቶ ነው የምትኖሩ አይደለ? ሴት ታገባለች። ሳታገባስ ቤት ውስጥ ነው አለችው። ለምሳሌ እሷ ገና 13 ዓመት 10 ዓመት ምናምን ናት፣ ገና አላደገችም። እና እቺ ልጅ ወይ 15 ዓመት ናት። እስከዛ ድረስ ይኸው እስከዛ በምን ትኖራለች? በምን ትኖራለች? እስከዛ እስክታገባ ከነሱ ቦት ነው ለምሳሌ ወንዶቿ አገብተው ቢሆንስ? ወንዶቿ አገብተው ውጭ ካሉስ? ወንዶቿ አገብተው ውጭ ከሆኑስ? ለምሳሌ አንቺ ወንድሞቹ ወይ ወንድሞች ሌላ ሰውም ቢሆን አገብተው ሁሉም ቤት አላቸው። አንቺ ትንሽ ነሽ፣ ቤት ውስጥ አለሽ።
እነሱ ደግሞ ገብተዋል። ስለዚህ ምን አደረጉ? ለልጆቻቸው ለምስቶቻቸው ስሉ መጥቶ ውርስን ይወርሳሉ። አንቺና እናትሽስ ምንድን ነው የምቀርላቸው? ያካፍላሉ። እንደዛ ከሆነ የግድ ያካፍላሉ ወይስ እኔ እስከሚያግባ ድረስ ይጠብቃሉ? የለማ በእንትን የለማ በወንጌል ውስጥ ላይ የለም እኮ። እንዴት ነው የሚያካፍሉልሽ? ወንጌል ላይ እኮ ሴት ትካፈል ምን የለም። ኔትወርክ ይዞሽ ነው? ኔትወርክ ነው መሰለኛ። ወግቼዋለሁ። መጣሽ? እኔ ንገስ ነው እኔ ለምሳሌ እኔ ካገባው በኋላ ይጠብቃሉ። ካላገባው ደግሞ መከፈል ሊሆን ይችላል ከነሱ ጋር ማለት ነው ብለን ማለት ነው። እሱ አሁን ጥገኛ ሆነሽ የሰው እንግዲህ የሰው እጅ እያየሽ ጥገኛ ሆነሽ እሱ ሚስት አገብቶ ልጆች አለው እሱ ጋር ሄደሽ ለምን የአባትሽ ሀብት እያለ ለምን ጥገኛ ትሆኛለሽ እንዴ? እግዚአብሔርማ ይሄን መብት ማስቀመጥ ነበረበት። አሁን በመጽሐፍ ቅዱስ ብትመለከች ስንት ትውሰድ ስንት ትውረስ፣ ሴት ተወረሳለች አትወርስም የለም። ቁርአን ላይ ብትመጪ ግን ሴት ምን ያህል ማግኘት እንዳለበት አስቀምጧል። ሴት ልጅ ገብቶሻል? ለምሳሌ እናትሽ ሰው ጋር ብገል ሰው አንቺ ጋር እናትሽን ሰው ብገል ወይ እህትሽን ሰው ብደፍር እንዴት ነው የምታደርጊ? ቁርአን አስቀምጧል መፍትሄውን። መጽሐፍ ቅዱስ ላይ ግን የለም ተው ይድፈር ነው። ምክንያቱም ቀኝ ከተመታ ግራ ስጥ ስለምለው እንደውም ሌላ እህት ከደፈረ አንቺም ከቻልሽ ለሱ ለመጨመር ነው እንጂ ሌላ አማራጭ የለሽም። አይ መታለው ካልሽ ደግሞ እንግዲህ ከህጉ ወጥተሻል። ከዛ ቀጠልንና ታዳሽ እንደዚህ ከሆነ ሴት ልጅ ማትወርስ ከሆነ እንደዚህ አይነት ህጎችስ የሉም ከሆነ መጽሐፍ ቅዱስ ላይ እሺ፣ ለምሳሌ አንቺ ባላገባሽ እንበል። ባልሽ ሁሌ ስገባ አይንሽ ውስጥ በጥፊ ይልሻል፣ በቴስታ እያለሽ ይጨፈጭፍሻል። ሰክሮም ይሁን በቃ ሌላ አፍቅሮም ይሁን የፈለገ ነገር ይሁን እንዴት አድርገሽ ነው ከሱ ጋር የምትኖሪ? መፋተት ትችያለሽ? አልኖርም እኔ እንዴ። ወንጌል ደግሞ መፋተት የለባትም ይላል። ያለው ነገር ካለኝ አካፍዬ ማለት ነው አካፍዬ ያለው እንጂ ከሱ ካላይ ያለው መለየት ነው እንጂ ምንም እኖራለሁ። ወንጌል ደግሞ እንዳትፋች ይላል። አንቺ ከተፋታሽ ዝሙተኛ ነሽ ይላል። እንዴ ወንዱ መጥቶ በቴስታ እያለሽ እየጨፈጨፈሽ አትፋች የሚል ነገር ይሄ መብት አይደለም። ቁርአን ግን ምን ይላል? መኖር ከቻላችሁ ታግሳችሁ ተከባብራችሁ አብራችሁ ኑሩ። አንተም ከምታበላ አብላት፣ ከምትጠጣ አጠጣት፣ ከምትለብስ አልብሳት፣ ከምትኖር ቤት አኖራት፣ እንክብካቤ ያደርግላት። እሷ ደግሞ ያንተን ሐቅ ትጠብቅ። እሱ ምንድነው? እሱ ባሉ ከሌለበት ቤት የሱ አልጋ ላይ ሌላ ሰው አለማምጣት፣ እሱ የማይፈልገው ወደ ቤቱ አለማስገባት። እሷ ቤት ትጠብቅ፣ አንተ ሰርተ አምጣ፣ አብላት፣ ጠጣት፣ አኑራት ይላል። ግን ማትስማሙ ከሆነ ልጅቷ ለምሳሌ ሴትዮዋ ወይ ደግሞ እሱ ሰካራም ከሆነ መጥቶ የሚመጣት ከሆነ ምደበድባት ከሆነ ወይ እሷ ደግሞ ዱርዬ ከሆነች ለሴቷ ምርጫ አስቀመጠ። ምን አለ? መጀመሪያ አለመተኛት ነው ከሷ ጋር ወጣ ብለተኛ። ለምን? ለሴት ልጅ ዱላ ምንድነው? ብቻውን ማስተኛት ነው። ሙቀት ምናምን መከልከል ነው። ብቻ ስትተኛ የበረዳት ትተኛለች። ዱላ ነው እሱ ራሱ ትተ መሬት ትተኛለች እሷን ትተ ከዛ እኔ ተለያይቶ ከተኛ ኮነ እኔ ምንድነኝ? ለሱ ወንድሜ ይሄኔ እንዴ ለሱ እኔ ለኔ ወንድሜ ነው እንዴ? እሱ መብቴ ነው። መብት እኮ ነው እየሰጠ ያው መብት እየሰጣችሁ ነው ቁርአን። ለምን መሰለሽ? ከምትመታት በቴስታ ከምትላት ጥርሷን ከምትሰብር መጀመሪያ ስታጠፋ ምከራት። ምክርን ቢካለች ከአልጋ ለይተተኛ ለትንሽ 3 ቀን ምናምን ትተኛለህ፣ ትመከራለች። ሴት ብቻ ከተኘች እንደተገረፈች ናት። ብቻ መተኛት አትወድም ከባል ተለይታ። ከዛ እምቢ ካለችስ ከዛ በኋላ እምቢ ካለች ደግሞ ሌላ መጥፎ ነገር ወንድ ምናምን የምታስገባ እንትን ምትል ከሆነ ምን ታደርጋለህ? ሷክ ታውቃለች? ሷክ በምታክለው ግረፋት ይላል። ሷክ እቺን አምጥተህ ትመታታለህ እግሯ ስር። ግን ቁስል እንዳይኖረው እንትን እንዳይኖራት ምልክት እንዳይወጣባት እግሯ ስር በሷክ ያሳምማል ሰው። የጻር ልጅ ራሱ በሷክ እኮ ነው። ይሄ ሷክ ምንድን ነው የሚባለው? መፋቂያ ግረፋት ይላል። ካልሆነስ በቃ በሰላም ተለያዩ ይላል። በሰላም አየሽ፣ መብት ይሰጥሻል ቁርአን። በክርስትና ግን መለያየት አትችይም።
ስለዚህ መብትሽ ያለው እስልምና ውስጥ ለምን አይችልም እንዴ? ይችላሉ። የምር አትችልም። ወንጌል እኮ አትችሉም ይላል። ሴትና ወንድ ተለያይቶ መኖር አይችልም። ተለይታ ከወጣች እሷ ዝሙተኛ ናት ይላል መጽሐፍ ቅዱስ። አትችልም። ገብቶሻል? ሀዊ መነቄ በነቴሴን ተማስፉ ወርባድ ሀዊ ኦብሲ ቆይ እንሴንታ ገብቶሻል? ይቅርታ ከዚህ ሰውን እያናገርኩ ነበር እና ምን መሰለሽ እኔ እንዶ ካለና እንትን ብንል ባንልም እኔ ባገኘሽም ባላገኘሽ አንተም ባገኝም ባታገኘኝም ግን ከኔ የበለጠ ህይወት የምታገኘው አንድ ነገር ብቻ ልጠቁምሽ ፈልጋለሁ። እሱ ምንድነው? ዘላለማዊ ህይወት የምትኖር ደስተኛ ሆነሽ ከእግዚአብሔር ጋር ተገናኝተሽ አላሁ አክበር አላሁ አክበር የሆነ ነገር ቢሆን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ማለት አላህ ታላቅ ነው፣ ታላቅ ነው፣ አላህ ትልቅ ነው። በቃ እና ምን መሰለሽ ከእግዚአብሔር ጋር ደስተኛ ሆነሽ ሁሌ ትኖራለሽ። እሱ በሚያደርገው ጉዳይም ጣልቃ አትገቢም። አላህ የፈለገ ነገር ቢያደርግ ደስተኛም ብትሆኚ ብታጪም አልሐምዱሊላህ ነው የሚባለው በእስልምና። ራሴን አጠፋለሁ፣ መርዝ ጠጣለሁ፣ ሰቅላለሁ ምን ማምን የለም። ምክንያቱም አላህ ለአንቺ የፈለገሽን ነገር ኸይር ሁሉ ተቀብለሽ አልሐምዱሊላህ ብለሽ ትኖራለሽ በደስታ። ምክንያቱም አላህ ነውና አላህ የፈለገ ነገር ማድረግ ይችላል። ለአንቺ የምሆንልሽ ደግሞ እሱ ያውቃል። አንቺ ለምሳሌ አንድ ወንድ ልጅ አፈቀርሽ እንበል። አፈቅረሽው ካላገኘሽ ወይኔ እሱን ስላላገኘው በቃ ራሴን መስቀል አለብኝ ካልሽ እኮ ራስሽ ትሞቻለሽ እንጂ ማንንም አትጎጂም። ግን አላህ እንደዛ አይደለም በጭራሽ። አይ እንደው ምሳሌ ነው። አንቺ አትይም አንቺማ እኔን ስለምትፈልግኝ አትይም። እና ምንድነው ምን መሰለሽ እና ለምሳሌ ሌላ ሴቶች የሚሉት ነገር አለና ምን መሰለሽ እና ራሳችሁ ለምን እገላለሁ? ያ ወንድ እኮ ብትጋባ ምን መሰለሽ ድንገት ምቀጠቅጣት ኖራል፣ ለህይወቷ ጥሩ ላይሆን ይችላል። ለዛ እግዚአብሔር ምን አደረገ? ያ ወንድ እኮ ከሷ ምን አደረገ? አራቀው ልጁን። ስለዚህ በቃ ለሷ ይያቁማሉ ችግር የለም። እሱ አገብቶ ይኖራል። እሷም ጠብታለች፣ እሷ የራሷ ጠብታለች። እኔም ራሴ አጥፋለሁ። እሱ እኮ አይደለም በጭራሽ። በቃ እንደዛ መሆን ይሄ ነው እስልምና። በቃ አላህ ባደረገው ነገር ሁሉ ለኔ ጥሩ ነው ተብሎ ማመን ነው።